ሀገረ መንግስት እና ብሔረ መንግስት የምንለው ሁለት ግን የተለያዩ ግን የማይነጣጠሉ ጉዳዮች ናቸው። ምክንያቱም ሀገረ መንግስት የምንለው ይሄ ኮር ይሄ ቁሳዊ የሆነው ማንነት ነው። ብሔረ መንግስት የምንለው ግን ይሄ ህሊና ወይ ደግሞ ሶፍትዌር የሆነው ነገር ነው። ሀገረ መንግስት ስንል እንግዲህ የሀገር ግዛት አንድነትና ሉዓላዊነት ማለት ነው። መሬት አለ፣ ህዝብ አለ፣ በህዝብ ውስጥ ካልቸር ባህል ምናምን የምንላቸው ትውፊቶች የተለያዩ ነገሮች አሉና ስለዚህ መሬት ብቻ አይደለም ሀገረ መንግስት ህዝብም አለበት እና መሰረታዊያን አሉት። ከዛ ውስጥ ግን የግዛት አንድነትና ሉዓላዊነት የምንለው ግዛት አንድነት ፍሬምወርኩ ከሌለ ሀገር የለም እና ሀገረ መንግስት ግንባታ ቀደም አንቺ ብለሽ ያነሳሽው ፕሮጀክት ነው። የአንድ ቀን ፕሮጀክት ሳይሆን የረጅም ጊዜ ፕሮጀክት ነው የሚሆነው። ስለዚህ ከዛ መልስ ነው ብዙዎችን የምናወራውና ሀገረ መንግስት ማለት ይሄ ነው። ብሔረ መንግስት ስንል ግን ይሄም ረጅም ፕሮሰስ ነው፣ በኦቨርናይት የሚሆን ነገር አይደለም እና ሶፍትዌሩ ነው። ግን ማህበረሰቡ ላይ ነው የሚሰራው። ይሄ ሞኖ ናሽናል ሴንቲመንት ወይ ደግሞ ብሔራዊ መግባባት ደረጃ የደረሰ ማህበረሰብ ጋር ስንመጣ ይሄ ናሽናል አይደንቲቲ ክሬት ያደረገ ብሔራዊ ማንነትን የብሔር ማንነት እንዳለ ሁሉ ብሔራዊ ማንነት የሚለው ጋር የደረሰ ጋር ስንደርስ ኔሽን ቢልድ አደረግን እንላለን። በአብዛኛው አንዳንድ ሀገራቶች ኔሽን ቢልድ ያደርጋሉ፣ ብሔረ መንግስት ይገነባሉ። አንዳንዶች ደግሞ ይሄን ፕሮጀክት እንዳለ ረጅም ጊዜ ስለሚወስድ ፓትሪዮቲክ ኔሽን ወይ ደግሞ አርበኛ ማህበረሰብ ይፈጥራሉ። የዘመኑን የዋጅ አርበኝነት ማለት ከነፍጥ ከመሳሪያ ባሻገር የሆነ ለሀገር ፍቅር ዚሌስ ላፍ ይሄ የገነነ ፍቅር ያለው ፓትሪዮቲክ ሜንታሊቲ የምንለው ነው የፓትሪዮቲክ ኔሽን። ስለዚህ ሁለቱ ተደምሮ ነው የሚሰሩትና በሀገራችን እንደድል ሆኖ የተጀመረው ፕሮጀክት የሀገረ መንግስቱ አለ። ምንም እንኳን አንዳንድ የሚያከራክሩን ፖይንቶች በዛ ላይ ቢኖሩም የሀገረ መንግስት ግንባታው እንደተጀመረ ጥሩ እየሄደ ነው። ብሔረ መንግስት ጋር ግን ብዙ ይቀረናል።